የሰሙት ዜና ልብ ሰባሪ ነበር። ሴትየዋ ያለባቸው ችግር ከደም ጋር የተገናኘ በሽታ ነውና በሽታው ደግሞ ሙሉ በሙሉ በሰውነታቸው ተሰራጭቷል። በሕይወት ለትንሽ ጊዜም ቢሆን ለመቆየት መድኃኒት ያስፈልጋቸዋል አላቸው። መድኃኒቱን ለመግዛት ደግሞ በሳምንት 10,000 ብር ያስፈልጋል የሚል ዜና ነበር። ይህንም መርዶ ከሰሙ በኋላ ሁሉም ተረበሹ። በጸሎትም በንጋታው ተነስታ ብሎ ነበር። እንግዲህ ክፍል 4 ያቆሙ። ሰላም ጤና ይስጥልኝ ወንድ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከሁላችን ጋር ይሁን። ብዝት ተረፍረፍ ይበልልኝ እያልኩኝ ወደ ቀጣይ ክፍል 5 እንሄዳለን። መልካም ቆይታ። በንጋታውም በጸሎት ተነስታ ወደ አከራዮች ቤት ሄደች። ቤቱን እንዲገዟት ጠየቀቻቸው። መጀመሪያ እንግዛው ሲሉ ስለነበረ ሳያቅማሙ እሺ አሏት። ተከራዮቹ ባልና ሚስት ናቸው። በቅርቡ ነው ከአሜሪካ የመጡ። ከዛም ባልየው ለበጸሎት አንድ ነገር ጠየቃት። እሷ ሕፃን ብትሆንም ግን በሳል አይምሯ ያላት ናት። ቆይ እንዴት ነው የምትሸጭልን? አንቺም ልጅ እህትሽም ልጅ አላት። በጸሎትም አሁን በራሳችን ስምምነት እንፈጥራለን። እናንተ የቤቱን በር ስጡኝ እና የቤቱን ብር ስጡኝና ቤቱን ኑሩበት። እኔ 18 ዓመት ሲሞላኝ ደግሞ በፊርማዬ አረጋግጥላችኋለሁ አለች። ሰውየው ይህ ቃል የወጣው ከብላቴናዋ ልጅ ነው ወይ በማለት ተገረመ። የሆነ ሰው በይብሏት እንጂ በጸሎት ወሬዋን ቀጠለች። ከዕድሜ ባለጸጋዋ ጋር በተስማሙት መሰረት እንግዲህ 500,000 ብር ነው ስትል ሰውየውም ጥሩ አላት። የተስማማሁት ስለማምንሽ ሳይሆን ብታጭበረብሪ እንደሚይዝሽ እና እንደምገልሽ ስለማውቅ ነው አላት። በጸሎትም ማንም ባለጌና አጭበርባሪ አድርጎ ስላላሳደገኝ አታስብ አለችው። ሰውየው በአነጋገሯ ከመገረም ጋር ተስማማ። ከዛ ሰውየው በ3ኛው ቀን 500,000 ብር ሰጣት። ከዛ ጊዜ ጀምሮ ለወራት በዚህ ብር ሴትየዋን ማስታመም ጀመረች። መድኃኒቱን ቢወስዱም ግን በሽታቸው ገፍቶ ይህ በእንዲህ እንዳለ ከስድስት ወር በኋላ ለወር የተገዛላቸው እንኳ መድኃኒት ሳይጨርሱ ነው ጽናትና በጸሎት ከትምህርት ቤት ሲመጡ አልጋው ላይ አይናቸው ፈጦ ያገኛቸው። በሰዓቱ በጸሎትና ጽናት ባዩት ነገር ተደናግጠው ሲጮሁ የሰፈሩ ሰው ተሰብስቦ መጥተው ሴትየዋን ገናዥ መጥቶ ከገነዛቸው በኋላ በጸሎት ካስቀመጠችው የቤት ብር ለገናዡ ከፈለች። ለንፍሮና ለሌሎች ነገሮች ካስቀመጠችው ብር እያወጣች ተጠቀመች። ብሩ ከየት መጣ ብለው የሰፈሩ ሰው በጸሎት የሚጠይቋት እና
ያስጨንቋት ቤታችንን ሸጠነው ነው አለቻቸው። የሰፈሩ ነዋሪ ደግሞ አይ በጥንቆላ ያጠራቀመችው ነው ብሎ ፈረደባት። በጸሎትና ጽናት ይህንን የሰፈር ወሬ ባለመስማት እያለፉ ቆዩ። የሆነው ሆኖ የእድሜ ባለጸጋዋ ነገርና ሐሜት በተቀላቀለበት መልኩ ቀበሯቸው። የአባታቸው እህት በለቅሶ ሳምንት መጥታ እንደ ማንኛውም ሰው ደርሳ ሄደች። የሰፈሩ ሰው ከሰልስቱ በኋላ ቤታቸው ድርሽም አላለ። እንዲያው ይበልጥ ይሸሿቸውና ይርቋቸው ጀመር። በሳምንቱ እናታቸው ለጽናት ክርስትና የተበደረችውን ብር መልሱልን፣ እስካሁንም ዝም ያልኳችሁ ብር የላችሁም ብዬ ነበር። አሁን ግን ቤታችሁን ስለሰጣችሁት መክፈል ትችላላችሁ አላቸው። በጸሎት በጣም ተበሳጨች። እንዴት መጀመሪያ ፈጣሪ ያጸናችሁ ሳይል ስለ ብር ያወራል አለች። አበዳሪው እስከ አፍንጫቸው ተናገሩ። የብር መጠን ጠየቃ ሰጠቻቸው። ከዛም የማታውቃቸው ሰዎች ሁሉ እየመጡ አባታችሁ እንዳለባቸው እያሉ ወሰዱ። በጸሎት በተለይ የመጀመሪያው ሰውዬ ከሄደ በኋላ ጨሰች፣ ተንገበገበች፣ ተቃጠለች፣ አረረች። በዚህ ጊዜ ትንሿ ጽናት ተረጋጊ እህቴ፣ እንኳንም የሰዎች ዕዳ ከፈልን፣ አሁን ነፃ ነን። ሁሉንም ተረጃቸው። እስካሁን ታግሰውን ሌላ ሰው ቢሆን እንዲህ ጊዜ አይሰጠንም ነበር አለቻት። ሁሉንም ተረጃቸው። እስካሁን እኮ ታግሰውናል፣ ሌላ ሰው ቢሆን እንዲህ አይታገሰንም አለቻት። በጸሎት በጽናት ንግግር በጣም ተደመመች። የማጽናኛ ቃሎች ሁሌም እያስገረሙ ያጽናኗታል። በጸሎት ጽናትን እቅፍ አርጋ በሁለቱም በኩል ጉንጮቿን ሳመቻት። ውየኔ ሚጥሚጣ እህቴ ስወድሽ እኮ ያልሽው እውነት ነው አለቻትና ፈገግ ብላ ፈጣሪ ያውቃል ለእኛ ጥሎ የማይጥለን አምላክ አለን አለቻት። ልክ ነሽ ብላ መለሰችላት። እንግዲህ ውድ ቤተሰቦቼ ክፍል 5 ደግሞ እዚህ ላይ ያበቃል። በነገራችን ላይ የነበጸሎት ሁኔታ በጣም ያሳዝናል። አንዳንዴ ምንድነው ስትወድቅ ምን ይበዛብሃል የሚባለው እና እናትና አባታቸው ቢኖሩ ኖሮ ይህ ሁሉ አይደርስባቸውም። እንግዲህ ያው እግዚአብሔር አንዳንዴ በነገሮች ይፈትናል። ግን የእነሱ ደግሞ በህፃንነት እድሜያቸው መሆኑ በጣም የሚያሳዝነው። እንግዲህ ክፍል 6 ደግሞ ምን እንደሚያጋጥመን የምናየው ይሆናል። ከወደዳችሁት ያስተምራል ብላችሁ ካሰባችሁ ሼር ላይ ኮመንት እያደረጋችሁ ውድ ቤተሰቦች አበረታቱን። የፈጣሪ ሰላም እንደተለመደው ብዝት ትርፍርፍ ይበላችሁ እያልኩኝ መልካሙን ሁሉ ተመኘሁላችሁ። ሰላም ሁኑልኝ።